የሱዳንና የተባበሩት አረብ ኤምሬቶች አለመግባባት ዓመታትን አስቆጥሯል። የሁለቱ ሀገራት ፍጥጫ አሁን ለይቶለት ሱዳን የተባበሩት አረብ ኤምሬቶችን በዘር ማጥፋት ወንጀል ከሳለች። ሱዳንና የተባበሩት አረብ ኤምሬቶች ግጭት ውስጥ እንዲገቡ ያደረጋቸው አቡዳቢ የዳጋሎን ቡድን በመደገፏ ምክንያት ነው። አቡዳቢ በየመን በኢትዮጵያና በሱዳን ጦርነት ውስጥ እጇን አስገብታለች በሚል በተደጋጋሚ ስሟ ይነሳል። በርካታ የምርመራ ዘገባዎችም የተባበሩት አረብ ኤምሬቶች በሱዳን በኢትዮጵያ እንዲሁም በየመን ጦርነት ውስጥ እንዳለችበት አመላክተዋል። አቡዳቢ በቅርቡ በአዲስ አበባ ከተማ ለሱዳን የገቢ ማሰባሰቢያ ማድረጓ ይታወሳል። ሆኖም ሱዳን የተባበሩት አረብ ኤምሬቶችና ኢትዮጵያ በሱዳን መንግስት ላይ ክህደት ፈጽመዋል በማለት ወቀሳ አቅርባለች። የገቢ ማሰባሰቢያውንም ድራማ ስትል ጠርተዋለች። የገቢ ማሰባሰቢያ እንቅስቃሴውን የተባበሩት አረብ ኤምሬቶችና ኢትዮጵያ ያካሄዱት ሲሆን ይህን መርሃ ግብር የሱዳን መንግስትና ህዝብን ባከበረ መልኩ አይደለም ሲል የሱዳን የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ ድርጊቱን ኮንኗል። የሱዳን የውጭ ጉዳይ ሚኒስቴር በመግለጫው ሱዳን በሌለችበትና ባልተወከለችበት ቦታ እንዲሁም በፈቃደኝነቷ ሳትጠየቅ ለሱዳን ተብሎ በሱዳን ስም ገንዘብ መሰብሰብ ከጀርባው ተንኮል ያዘለ ነው ሲል ገልጾታል። አቡዳቢ ዋና አጋፋሪ ሆና በአዲስ አበባ ከተማ ለሱዳን የገንዘብ ማሰባሰብ ሲካሄድ ኢትዮጵያ $15 ሚሊዮን፣ የተባበሩት አረብ ኤምሬቶች ደግሞ $200 ሚሊዮን መስጠታቸው ይታወሳል። ይህ የአዲስ አበባው የገቢ ማሰባሰቢያ መርሃ ግብር ከተከናወነ በኋላ ለሱዳን ህዝብ እርዳታው በምን መልኩ ይደርሳል፣ ማንስ ነው የሚቀበለው የሚለው ጉዳይ ምላሽ ሳይገኝለት ቆይቷል። የተባበሩት አረብ ኤምሬቶች በአዲስ አበባ ለሱዳን ህዝብ የገቢ ማሰባሰቢያ ካደረገች በኋላ በናይሮቢ በሱዳን ትይዩ መንግስት እንዲመሰረት ጥረት ማድረጓ ሱዳንን ክፉኛ አስቆጥቷል። ሱዳን በመግለጫዋ የተባበሩት አረብ ኤምሬቶች የሱዳን መንግስት ሉዓላዊነት የሚጥስ ተግባር መፈጸሟን ቀጥላበታለች ስትል ነው የወቀሰችው። አቡዳቢ ዋና ተዋናይ በሆነችበት በዚህ በናይሮቢው የትይዩ መንግስት ምስረታ ላይ ኬንያና ኢትዮጵያ በሱዳን መንግስት ከባድ ወቀሳ አቅርቦባቸዋል። ሱዳን ኢትዮጵያና ኬንያን የተባበሩት አረብ ኤምሬቶች ጉዳይ አስፈጻሚ ስትል መክሰሷ ይታወሳል። አሜሪካ የኢትዮጵያን የተባበሩት አረብ ኤምሬቶችን እንዲሁም የኬንያን አካሄድ አልወደደችውም። የአሜሪካ መንግስት የተባበሩት አረብ ኤምሬቶችን ቡድን ተግባር እንደማይደግፈው በይፋ ተናግሯል። አሜሪካ የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ትይዩ መንግስት ለማቋቋም የሚያደርጉት እንቅስቃሴ በጥልቀት እንዳሳሰባት ተናግራለች። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ትይዩ መንግስት ማቋቋም በሀገሪቱ አለመረጋጋትን የሚያሰፍንና ሀገሪቱ እንድትከፋፈል የሚያደርግ ነው ብሎታል። የሱዳን ፈጥኖ ደራሽ ኃይልና አጋሮቹ በቅርቡ ናይሮቢ ላይ ፈጥኖ ደራሽ ኃይሉ በሚቆጣጠራቸው ስፍራዎች ለሀገሪቱ አዲስ የሽግግር ቻርተር መፈራረማቸው ይታወሳል። ፈጥኖ ደራሽ ኃይሉ RSF የሚባለው አጋሮቹም ጭምር ያጸደቁት ቻርተር መንግስትና ሃይማኖት መለየት እንዳለባቸው ይደነግጋል። ፈጥኖ ደራሽ ቡድኑ ኢትዮጵያ፣ ኬንያና ደቡብ ሱዳን ለትይዩ መንግስት እውቅና ሊሰጡ ይችላሉ ብሎ የሚጠብቅ ሲሆን ኤርትራ፣ ግብጽና ኢራን ደግሞ ተቃዋሚዎቼ ናቸው ሲል ለይቷቸዋል። ሱዳን የትይዩ መንግስት ምስረታ የተካሄደባትን ኬንያ RSFን በመደገፍ የወቀሰች ሲሆን ከሀገሪቱም አምባሳደሯን ጠርታለች። ኬንያ በበኩሏ ሰላም ለማምጣት ለሚደረግ ጥረት ብቻ በገለልተኝነት የንግግር መድረክ አመቻችቻለሁ ብላለች። ከዚህ ቀደም ያላትን በቀጠና የሚደረጉ ንግግሮችን የማስተባበር ልምዷንም በማሳያነት ጠቅሰዋለች። የኢትዮጵያን የእርስ በርስ ጦርነት ያደራደርሁት ያሸማገልሁት እኔ ነበርሁ ብላለች። ራሱን የሱዳን መስራች ህብረት ሱዳን ፋውንዲንግ አሊያንስ እያለ የሚጠራው ይህ የዳጋሎ ቡድን የሚመሰርተው ስርዓተ መንግስት ከሃይማኖት የራቀ ሴኪላር ዲሞክራሲያዊና ያልተማከለ አስተዳደር ያለው እንዲሆን እንደሚፈልግ ተናግሯል። ይህ ስርዓተ መንግስት በነጻነት በእኩልነትና በፍትህ ላይ የተመሰረተ እንዲሆን ፍላጎቱ መሆኑን ገልጿል። የትይዩ መንግስት እቅድ ከያዛቸው ጉዳዮች ውስጥ አንዱ 4 ደረጃዎች ያሉት የፌዴራል መንግስት ስርዓት ነው። ይህ ስርዓት የፌዴራል፣ የክልል፣ የግዛትና የአካባቢ መንግስታት አደረጃጀትን የሚይዝ ነው። በተጨማሪም የሴኔትና የህዝብ ተወካዮች ምክር ቤት ብሔራዊ ፓርላማ እንዲቋቋም፣ የሽግግር ጊዜ ህገ መንግስት የሚያረቅ ህገ መንግስታዊ ኮሚሽን እንዲመሰረት በእቅዱ ሰነድ ላይ ሰፍሯል። ቻርተሩ ከአውሮፓውያኑ 1956ቱ የሱዳን ነጻነት አዋጅ በስተቀር በአህዳዊ መንግስት ስርዓት የተላለፉ ውሳኔዎችን በሙሉ ይሽራል። የዳጋሎ RSF በሀገሪቱ ውስጥ ከሚገኙ የተለያዩ ቁልፍ ፖለቲካዊ ቡድኖች ድጋፍ እንዳገኘ ይነገራል። ይህ በዚህ እንዳለ ሱዳን ማለትም በጀነራል አብዱልፋታህ አልቡርሃን የሚመራው መንግስት የተባበሩት አረብ ኤምሬቶችን መክሰስ አለብኝ ብሎ ተነስቷል። በዘር ማጥፋት ወንጀልም ለመክሰስና ፍርድ ቤት ለመገተር ቆርጦ ተነስቷል። ሱዳን በግዛቷ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤምሬቶችን በዓለም አቀፉ የፍትህ ፍርድ ቤት ልትገትራት ተሰናድታለች። አቡዳቢ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ደራሽ ኃይል RSF ድጋፍ እየሰጠች ነው ስትል ካርቱም በተደጋጋሚ ተወቅሳለች። ኤምሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ ገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት በሚል ስሟ በክፉ ይነሳል። የተባበሩት አረብ ኤምሬቶች የሱዳንን ውንጀላ ውድቅ በማድረግ
ቀልብ ለመሳብ የሚደረግ ትርኢት በሚል በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ብላለች። ለሁለት ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ኃይላት የሱዳን ጦርና ፈጥኖ ደራሽ ኃይሉ ጥሰቶችን በመፈጸም ተወንጅለዋል። ፈጥኖ ደራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል እንደፈጸመ ሲነገር ቆይቷል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ የተባበሩት አረብ ኤምሬቶችን ግጭቱን በማቀጣጠል በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች ስትል እንደወቀሰች የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። የአልቡርሃን መንግስት የተባበሩት አረብ ኤምሬቶች ዓለም አቀፍ የሆነ ጥሰት ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ሰለባ ለሆኑ ሰዎች ክፍያ ልትፈጽም ይገባል ብሏል። አቡዳቢ ለዳጋሎ ታድርጓለች የተባለውን ወታደራዊ ድጋፍ በመጠኑ እንመልከተው። በጦርነቱ መጀመሪያ ሰሞን የሱዳን ፈጥኖ ደራሽ ኃይል 120 ሚሊ ሜትር ሞርታር ቦምቦች መጣል የሚችሉ ኳድ ኮፐር ድሮኖች መጠቀሙን የሚያሳዩ መረጃዎች ወጥተዋል። በማህበራዊ ትስስር ገጾች የተጋሩት ምስሎች የሱዳን ጦር አብዛኞቹን እነዚህን ድሮኖች መትቶ ስለመጣሉ የሚያሳዩ ናቸው። በአምነስቲ ኢንተርናሽናል የጦር መሳሪያ ባለሙያ የሆኑት ብሪያን ካስነር የእነዚህ ሰው አልባ የጦር አውሮፕላኖች ባለቤትነትን በተመለከተ ጣታቸውን አቡዳቢ ላይ ቀስረዋል። ኤምሬትስ እንደ ኢትዮጵያና የመን ላሉ አጋሮቿና ሌሎች የግጭት ቀጠናዎች ተመሳሳይ ድሮኖችን አቅርባለች ብለዋል። ከዓመታት በፊት እንደቀረበው የተባበሩት መንግስታት ድርጅት ሪፖርት ከሆነ የኤቪዬሽን ተቆጣጣሪ ባለሙያዎች የመንገደኞች አውሮፕላን የጦር መሳሪያዎችን ከኤምሬትስ ለሱዳን ፈጥኖ ደራሽ ኃይል ሲያጓጉዝ እንደነበር ገልጸዋል። የተባበሩት አረብ ኤምሬቶች ግን ክሱን ውድቅ አድርገዋለች። እኔ በጭራሽ ወታደራዊ ድጋፍ አላደረግሁም ባይናት። ሆኖም ግን አውሮፕላኑ ከሱዳን ምዕራባዊ ድንበር ጥቂት ኪሎ ሜትሮች በሚርቀውና የአርኤስኤፍ ይዞታ በሆነው በቻድ አምድ ዛራስ አየር ማረፊያ ከማረፉ በፊት መነሻውን ከአቡዳቢ አየር ማረፊያ አድርጎ በናይሮቢና በካምፓላ አየር ማረፊያ በኩል ወደ ቻድ እንደበረረ ነው የተባበሩት መንግስታት ድርጅት ሪፖርት የሚያሳየው። የመንግስታቱ ድርጅት ሪፖርት የአካባቢው ምንጮችና ወታደራዊ ቡድኖች ጠቅሶ እንደገለጸው የጦር መሳሪያ የጫኑ ተሽከርካሪዎች ወደ ዳርፉርና ወደ ተቀረው የሱዳን ክፍል ከማምራታቸው አስቀድሞ በሳምንት ለበርካታ ጊዜያት በአምጃራስ አየር ማረፊያ ከሚያርፉ አውሮፕላኖች የጦር መሳሪያዎችን ሲያወርዱ ታይተዋል። አቡዳቢ የዳጋሎን ቡድንን የምትደግፈው ዳጋሎ ወርቅ ለተባበሩት አረብ ኤምሬቶች የሚያቀርብ ባለሀብት በመሆኑ ነው የሚሉ አስተያየት ሰጪዎች አሉ። ኤምሬትስ በሱዳን የኢኮኖሚ ፍላጎት አላት። በመሆኑም በቀይ ባህር ላይ ሁነኛ መሰረት እንዲኖራት ትፈልጋለች። ይህን ፍላጎቷን ለማሳካት ስትል የዳጋሎ ወታደራዊ ቡድንን እንደደገፈችም የሚናገሩ አሉ። ሆኖም አቡዳቢ አውሮፕላኖቿ የጦር መሳሪያ አጓጉዘዋል የሚለውን ወቀሳ አትቀበለውም። ይልቁንም ሰብአዊ እርዳታ ነው ያጓጓዙት ስትል ትከራከራለች። የመንግስት ባለስልጣናት ለቢቢሲ በሰጡት መግለጫ ኤምሬትስ ለጦርነቱ ሰላማዊ መፍትሄ ለመፈለግ ቁርጠኛ ናት ብለዋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ግን በጉዳዩ ላይ በቢቢሲ ጥያቄ ቢቀርብለትም ምላሽ አልሰጠም። በእርስ በርስ ጦርነት ሁለቱም ወገኖች ወደ ሀገሪቱ የሚያስገቧቸው ድሮኖች በ2005 የወጣውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ የሚጥስ እንደሆነ መረጃዎች ያሳያሉ። ውሳኔው የጦር መሳሪያ ለሱዳን መንግስትና በዳርፉር ለታጠቁ ቡድኖች እንዳይቀርብ ይከለክላል። የተባበሩት አረብ ኤምሬቶች ግን ይህን ህግ በመተላለፍ ስሟ ይነሳል። አቡዳቢ የዳጋሎ ቡድንን እንደምትደግፈው ሁሉ ቴህራን ደግሞ የአልቡርሃንን ቡድን ትደግፋለች በሚል ስሟ ይነሳል። በሱዳን መሃጀር 6 ድሮን ተመትቶ ከወደቀ በኋላ በተደረገ ማጣራት የኢራን አባቤል 3 እንዲሁም ጃዜል 3 ድሮኖች በሱዳን ጦርነት ላይ አገልግሎት ውለዋል። ኢራን የሱዳን መንግስት እንደማትደግፈው ትገልጻለች። በሌላ በኩል የሱዳን መንግስት ከኢራን ምንም አይነት ወታደራዊ ድጋፍ አልተደረገልኝም ሲል ያስተባብላል። እውነታው ግን ሁለቱም የጦር ጀነራሎች እርስ በርሳቸው እየተዋጉ የሚገኙት ከጀርባቸው አጋሮቻቸውን አሰልፈው ነው። ለሁለት ዓመታት በዘለቀው የሱዳን ደም አፋሳሽ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ነዋሪዎች ተገድለዋል። ከ12 ሚሊዮን የማያንሱት ደግሞ ተፈናቅለዋል። ሀገሪቱንም የጦርነት ለከፋ ውድመት ዳርጓታል። በዚህ ሳምንት መጀመሪያ በሰሜን ዳርፉር በተፈናቀሉ ሰዎች መጠለያ ጣቢያ ላይ በደረሰ ከባድ ጥቃት በርካታ ሰዎች ሳይገደሉ አልቀረም። ከኤልፋሸር ከተማ ወጣ ብሎ በሚገኘው በአቡር ሾክ የተጨናነቀ ገበያ ማዕከል ማክሰኞ ማምሻውን ለ2 ሰዓታት ያህል የዘለቀ ውጊያ ተደርጓል። ይህንንም የአካባቢው ባለስልጣናት አረጋግጠዋል። አበቃን። መልካም ጊዜ ተመኘን።